ባለቤቷ ነው። አጋጣሚ እሷ ከኔ ጋር ነበር የምትኖረው። ያገኘኋት በጣም ረጅም ጊዜ ነው አጠራጠር ለማድረግ ላለማሰልቸት እና ካገኘኋት በኋላ ቀጥታ የወሰድኳት ሴቶች ማህበር ነበረ። ሴቶች ማገገሚያ የተደፈሩ ሴቶች ማገገሚያ ነበር የወሰድኳት። እዛ ሆነች፣ ወራው ገፋ፣ ወለደች ነው ብላችሁ እንዴት ነው የምታስቡት? ብሩን በልተሻል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብሎ ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያንን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንት ሪፖርት እንዲያደርጉ አካውንት እንዲዘጋ ምሰራው ስራ እንዲቆም። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እንደነገርኳችሁ ቻናሌ 20 እና ከዛ በላይ ሰብስክራይበር ካገኘ የተለያዩ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው እንግዲህ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። እጅግ በጣም አስደሳች በሆነ ሁኔታ መልካም የተባለ ጤንነትን ይዞ ወንድማችን ተመልሷል። ቀሪ የተባሉ የሕክምና ሂደቶች አሉ እዚህ ሀገር ውስጥም በውጭ ሀገርም። ታዲያ ሕክምናውን ተከታትሎ ወደ ሙሉ ጤንነት እንደሚመለስም ትልቅ የተባለ ተስፋን ሰንቀናል። ቆንጆ የተባለ የሕክምና ቆይታም አድርጎ ዛሬ ተመልሷል። ወንድማችን ማስተር አብነት ላይ ሐሰተኞችና ሟርተኞች ብዙ ነገር ቢሉም እሱ ሁልጊዜ ስሙን የሚጠራው ልዑል እግዚአብሔር ግን ለሀገሩ አብቅቶታል። ማስተር አብነትም ታዲያ አሁን ላይ በመልካም ጤንነት ላይ እንደሚገኝ ገልጾ በቅርቡም ወደ ስራው ይመለሳል። ቀሪ የህክምና ፕሮሲጀሮች ደግሞ እንደዛው የሚቀጥሉ ይሆናል። በተለያዩ መልካም ስራዎቹ የምናውቀው ማስተር አብነት እንግዲህ በውጭ ህክምና ላይ እንደነበረ እናውቃለን። ታዲያ ይህን ህክምና ጨርሶ ወደ ሀገሩ መመለሱ ብዙዎቻችንን አስደስቷል። ታዲያ ወደፊትም ከዚህ በተሻለ መልኩ እንግዲህ በሙሉ ጤንነቱ ተመልሶ ወደ በፊት በጎ ስራዎቹ እንደሚመለስ ተስፋ እናደርጋለን። ወደ ኔክስት ቪዲዮ። የካቲት 7 እግዚአብሔር በጣም ከሚያዝንባቸው ቀኖች መካከል በጣም ትልቁ እንደሆነ ታውቃላችሁ። ሰላም እንዴት ናችሁ ውድ ክርስቲያኖች? እኔ ዲያቆን አብርሃም ነኝ። በስርዓተ ቤተክርስቲያን እንዲሁም በተለያዩ ቤተክርስቲያኖች ጉዳይ የምንወያይበት ፔጃችን ነው። በተቻለ መጠን ሰዎች ጋር እንዲደርስ እንድታረጉት አስቀድሜ መናገር እሻለሁ። የካቲት 7 ወይንም ቫላንታይንስ ዴይ እግዚአብሔር በጣም ከሚያዝንባቸው ቀኖች መሃል አንዱ ነው። ኮንክሉድ ማድረግ ይቻላል። ከተወሰኑ ዓመታት በፊት የወጡ ዳታዎችን መመልከት ችዬ ነበር። ድሮ ሰዎች ፍቅራቸውን ይገላለጹበታል፣ ዴት አድርገው ራት በልተው ይመለሳሉ የሚል የሞኝ ሐሳብ ነበረኝ። አሁን ግን በዚህ ቀኖች ውስጥ ቤርጎች አይገኙም፣ ሆቴሎች ሙሉ ናቸው። ለዝሙትና ራስን ለማርከስ በጣም ቅድመ ዝግጅት ከሚደረግባቸው ቀኖች መካከል አንዱ ቫላንታይንስ ዴይ ወይንም የካቲት 7 የሚከበረው ማለት ነው። ቅድመ ጋብቻ የሚደረግ ሩካቤ እግዚአብሔር ያልፈቀደው እንዲሁ እግዚአብሔርን የሚያሳዝን የረከሰ ነው። ሰውን የእግዚአብሔርን ቤተ መቅደስ የሥላሴን ቤተ መቅደስ በሥላሴ ቀን በየካቲት 7 የሥላሴን ቤተ መቅደስ ምናነውርበት ቀን ቢኖር ቫለንታይንስ ዴይ ነው። ተወዳታለህ፣ ተወጀዋለሽ። ቀላል ነው። በስርዓተ ተክሊል ተጋቡ። አይ ከዛ በፊት ስተት ነበረብኝ፣ በስርዓት ንስሐ ግቡ፣ በስርዓተ ቁርባን ተጋቡ። ከዛስ ከህግ በኋላ የሚደረገው ሩካቤ እግዚአብሔር የወደደው ነው። ጋብቻውም ቅዱስ ነው። በዛ ውስጥ ቅዱሳን ይፈሩበታል፣ ቅዱሳን ይወጡበታል። መኝታችሁ እግዚአብሔር የመረጠው ነው። ይሄ ነው የኛ እምነት አስተምሮ። በዛ ቀን ግን ቫለንታይንስ ዴይ በሚል የረከሰ ሐሳብ ብዙዎች ማህተብ ያረጉ ሰዎች የሚጭበረበሩበት ቀን ስለሆነ እባክሽ እህቴ፣ እባክህ ወንድሜ ክብርሽን ስለሰጠሽው በዛ ቀን የሚሰጥ ክብር የለም። ክብርሽ መድኃኔዓለም ነው። ፍቅር የሚባለው ደግሞ ክርስቶስን መምሰል ነው። ሳክሪፋይ ዋጋ መክፈል የሚችል መታገስ ራሱ ዋጋ መክፈል ነው። በቃ ከጋብቻ በኋላ ይደርሳል። ይቻለው ቻዩ
የግድ ሰውነታችሁ መነካካት የለበትም። በጣም እንደምትወጁና እንደምትወዳት ለማስረዳት ወይ እንድትተዋወቁ ማለት ነው። በተቻለ መጠን የካቲት 7 እግዚአብሔርን ላለማሳዘን ጣሩ፣ እንሞክር፣ እንጣር። እንጣርነቱ ብቻ አይደለም እግዚአብሔር ጓደኛሽ ደስ ከሚለው እና እግዚአብሔር ከሚከፋው ወይንም ጓደኛህ ደስ ከሚላትና እግዚአብሔር ከሚከፋው ጓደኛህ ቅር ይበላት፣ ጓደኛሽ ቅር ይበለው፣ እግዚአብሔር ግን ይደሰት። ምን በማድረግ የካቲት 7 ሂዱ ቤተክርስቲያን ፍቅረኛዎች ከሆናችሁ ማለት እትዝ ቢግ አይዲያ። ይሄ የካቲት 7 ለኛ በጣም ትልቅ ቀን ነው የምትሉ ቤተክርስቲያን ሂዱ፣ የጋራ ጸሎት አድርጉ፣ እግዚአብሔር ወደፊት እንዲመራችሁ ጸልዩ። ያላገባችሁ ሰዎች ማለት እና የግድ የካቲት 7 ተጠብቆ አይደለም ዝሙት የሚሰራው ማለት ሌላ ቀን ሰው ማለት አይደለም፣ ግን ፐርፐዝሊ አስቦበት በሌላ ፍቅር በሚል ሽፋን ዝሙት ለመስራት እንዲመረዋራት ልክ ስላልመሰለኝ ነው። እግዚአብሔርን ላለማሳዘን በጣም እንጣር። መልካም ጊዜ። ሊታሰቡባቸው ከሚገቡ ጉዳዮች መካከል አንዱና ዋነኛው ነው ብዬ አስባለሁ። ቤተሰቦቼ ምንድነው ካላችሁኝ አሁን እንደተመለከትናቸው ከውጪ ኮፒ የምናረጋቸው ባህሎች ምንድነው ትርጉማቸው ወይም ደግሞ የምንፈጽማቸው ነገሮች ከዛ ወደዚህ የምናመጣቸው ነገሮች ምንድነው ምክንያቶቹ የሚለውን ነገር ብናቅ ወይም ደግሞ መጀመሪያ እነዛን ተግባሮች ለመፈጸም ከመሄድ በፊት ምንድነው ትርጉሙ የሚለውን ነገር ማወቁ ወሳኝ ነው። ምክንያቱም ደግሞ እኛ ባህል፣ ሃይማኖት፣ ወግ፣ ልማድ የሚሉ ስርዓትን የሚያመላክቱ እንዲሁም ስርዓት ካለው ማህበረሰብ ስለወጣን ማለት ነው። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ነገሮችን ኮፒ ስናደርግ ብናስብበት አይሻልም ትላላችሁ? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ባለቤቷ ነው አጋጣሚ እሷ ከኔ ጋር ነበር የምትኖረው። ያገኘኋት በጣም ረጅም ጊዜ ነው አጠራጠር ለማድረግ ላለማሰልቸት እና ካገኘኋት በኋላ ቀጥታ የወሰድኳት ሴቶች ማህበር ነበረ። ሴቶች ማገገሚያ የተደፈሩ ሴቶች ማገገሚያ ነበር የወሰድኳት። እዛ ሆነች፣ ወራው ገፋ፣ ወለደች፣ ህፃኑ ተገረዘ። በቃ ያስገባሽውን ሴት ውሰጂ አሉኝ። ይዣት መጣሁ። ሴቶችና ህፃናት ወረዳ 1 ይዣት ሄድኩኝ። ድርጅቱ አባሯታልና እኔ ጋር ላረጋት ነው። አንዳንድ ምሳራዎች ስራ ካለ አዘጋጁልኝ አልኳቸው። መስማት ስለማትችል ስልጣናዎች ብቻ ነው የምናዘጋጅልሽ ብለው መለሱኝ። ከዛም እኔ ጸጉር ስራ አስገባዋት፣ ጸጉር መሰልጠን አስገባዋት ማለት ነው። 8 ወር ሰለጠነች፣ አቆመች። ከዛ በመሃል ጠፋችብኝ። የት ሄደች እያልኩ ስፈልግ ፒያሳ አንድ ፋርማሲ ጋር ካርቶን አንጥፋ ተኝታለች አሉ። እንዴት ከቤት ወጣ እንዴት አደርጋለች ብዬ ስሄድ አገኘዋት። ካርቶን አንጥፋ ከህፃኑ ጋር አገኘዋት። ምን ታረጋለሽ እዚህ ስላት የምትጠቀመው ቃል እግ የሚል ብቻ ነው። እግትና እንደዚህ የድምጽ የማይክሮፎን አይነት በእጇ እያሳየች ትነግረኛለች። ግራ ገባኝ። ከዛ መጨረሻ ላይ የሆነ ስልክ አሳየችኝና ደወልኩ። ማን ልበል ማነሽ አንቺ ያለችኝ። እኔ ኪያ እባላለሁ። ቃል ኪዳንን እግዚአብሔር ፈቀደ መጠን ማግዛት ነኝ አልኳት። እዚህ ቤት ተከራይተውላት እዚህ ነው ያለችው። ማን የተከራየላት? ከሌ ስም ተጠራልኝ። ወይ በጣም ደስ ይላል፣ እግዚአብሔር አክብራቸው፣ ደስ ይላል በየስል እሷም ቪዲዮ አሳየችኝ። በሪንግ ላይ የተቀረጸ ቪዲዮ ምናምን ፎቶግራፍ ምናምን ከይሱ ጋር ዘቡ ያለችበት ምናምን ቪዲዮ እነን ያሳየችኝ ማለት ነው። በጣም ደስ ይላል ብዬ በቃ ዝም ብዬ በየወሩ ማካሮኒም ፓስታም ሽንኩርት ምንም በየቅሜ ከመበላውን ቢሆን እያካፈልኳት የኖረች ነበረ። የዛሬ 2 ወር ተደወለልኝና ኪያ አቤት፣ እቺ ልጅ የቤት ኪራይ ከተከፈለ ረጅም ጊዜ ሆኖታል። እኛ ተከራይተና ምናኖራት ፍሬ እየሰማሽ ነው አይደል? እና እኛ ልናባራት ነው አሉ። አይ ለምን ኪራይ አልተከፈለም? እሺ አልኩና እሱ ጋር ደወልኩለት። እሱ እየሰማኝ እንደሆነ እተማመናለሁ። ብሩን በልተሻል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አም ሶሪ በጭራሽ ሀቡ፣ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም
እንደምንም ልጅቷ መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም። ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው እንደተመለከታችሁት እንግዲህ የምንወዳት የምናከብራት በተለያዩ የጥበብ ስራዎቿ ያስደሰተችን ዘቢባ ግርማ እንግዲህ በገንዘብ ማጭበርበር በሚለው በትላንትናው ዕለት እንግዲህ ላይቭ ላይ የተመለከትነውን እንግዲህ የቃላት ልውውጥ ሲለዋወጡ ነበር። ጉዳዩ እንግዲህ ምን እንደሆነ በግልጽ ወደፊት የተለያዩ አዳዲስ መረጃዎች ይኖራሉ ብዬ አስባለሁ። አሁን ላይ እንግዲህ ዘቢባ ክስ ሊመሰረትባት እንደሆነ ክስ እንደተመሰረተባት የተለያዩ መረጃዎች በዚህ በማህበራዊ ድረገጽ መተግበሪያዎች ላይ እየተዘዋወሩ ስለሆነ መረጃው ምንድነው አሁን ያለበት ሁኔታ እንዴት ነው የሚለውን ለእናንተ ለተመልካቾቼ ይዤ ወይም ደግሞ ለማሳወቅ ያክል ይሄንን ቪዲዮ ይዤላችሁ የመጣሁት ወደፊት አዳዲስ ጉዳዮች ካሉ ይዤላችሁ መጣ ነው የሚሆነው። ቤተሰቦች ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። የሀገራችን ሰርግ ላይ አንድ ሁለት መረጃዎች መተውልን ነበር፣ እያጣራ ነው። ይሄ መኪና ምናምን የሚባሉ ጥሎሾች እንዴት ነው ይሄ ነገር ወርቅ ምናምን የተባሉት ነገሮች አይዟችሁ ውሸት ነው እየተባለ አንዴ እውነትስ ቢሆን እኔ ከኔ ጋር ምን አገናኘው? እኔ ለምን ታይኛለህ እንዴ? እውነት ከራይ ነው በእውነት እንደዛ ተባለው። ወይኔ ከራይ ነው። እንዲህ ከሆነ አንተ ለምን ባቡር አትከራይምና የከተማውን ባቡር ከአያት ጦር ኃይሎች የሚሄደውን ለምኜ የባካችሁ ታሪክ ለምን አሰራ? በጣም አሪፍ ሐሳብ ነው። ግን የመጀመሪያው ጥሎሽ ባቡር ሰጠ ምናምን በቃ አስቆሞ ከጦር ኃይሎች አያት የሚሄደውን አስቆሞ ለምኖ ነው። እና የበፊቱ የጥሎሹ ድራማ አሁን ወደ ሽማግሌ ተቀይሮ ነው። ድሮ ያው እንግዲህ ድራማ ይሰራ ነበር አይደለ? ብዙ ነገሮች በክራይ ይመጡና ለቡቲክ ባለቤቶች ይመለሳሉ። አሁን መኪኖቹም ከመኪና መሸጫ ቤቶች በክራይ የመጡ መኪኖች ናቸው የሚባል ነገር ሰማሁ። የሚገርም ነው። በነገራችን ላይ ሴት ልጆች አሉ አይደለ? እሱ ምን አይነት ጥሎሽ ይመጣል? ደስ ይላል እንደው ከጥሎሽ ካነሳለ ሴት ልጅ እንዳለው ሰው እሱ ራሱንማ ለሷ ጣል ከናንተ በላይ ሌላው አንዳንድ ምን አለ መሰለሽ አለው ተብሎ የመጣው ነገር ደግሞ በሂደት ላይ ኖር ይችላል። ገብቶሻል? የሰው ልጅ አሁን በህይወት የተማርነው የሌለው ሰው ይኖረዋል፣ ያለውም ሰው ደግሞ ያጣል። አግኝቶ ማጣትም አለ፣ አቶ ማግኘትም አለ። ስለዚህ አንደኛ ማለት ያለብሽ እግዚአብሔር ያን ጋብቻ እንዲባርከው መጸለይ ነው። እግዚአብሔርን ይፈራል ወይ ነው። እሺ እንደውም አንድ ሽምግልና ላይ አቡነ ኤርሚያስ ምን አሉ? ምን አለው አሉና ያኛው ሰውዬ ሲጠይቁ እግዚአብሔር አለው አሉ። የመጡት ሽማግሌ እግዚአብሔር አለው ሲሉ ዝም አሉ ሰውዬው። ታዲያ ምን ይበሉ? አሁን ሀብት ሊያስቆጥሩ ምንድነው ዋናው እሱን ከያዘ ምንም አይሆኑም። ቤተሰቦች ይሄ ነገር ውሸት መሆኑን ባንሰማ ኑሮ ምን ይውጠን ነበር እንዴ? ሰሞኑን እኮ እየተመለከትናቸው የነበሩት የሽምግልና ነገሮች ያስፈራሉ። በእኛ ጊዜ ሽምግልና እንደዚህ ሆነ እንዴ ያሉ ብዙ ወጣት ወንዶች እንግዲህ እያዘኑ ነበር። ብቻ ለማንኛውም ውሸት መሆኑን መስማታችን ብዙዎቻችን ደስ ብሎናል። ወደ ኔክስት ቪዲዮ። ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብሎ ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያንን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንት ሪፖርት እንዲያደርጉ አካውንት እንዲዘጋ ምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከዋውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን መመርጥ ሰዎች፣ ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች ለክሬተሮች ሰፖርት አድርጌያለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ አንዳንድ ከመስራት ይልቅ እንግዲህ የሚሰሩ ሰዎችን በጠንካራ ስራቸው ከብዙዎች ተወዳጅነት ያተረፉ ሰዎችን
ለመውደቅ ወይም ደግሞ እነሱን ዝቅ ለማድረግ የሚጥሩ ሰዎች አሉ። ታዲያ እንደዚህ አይነት ሰዎች ግን ምናቸውን ነው የሚያማቸው ነው የምላችሁ? እንዴት ነው የምታስቡት? ብቻ በአጠቃላይ እንግዲህ ጥሩ ደረጃ የደረሱ ሰዎች ላይ የተለያዩ የውሸት መረጃዎችን በመልቀቅ ልጆቹ እንግዲህ ጥሩ ስራ ላይ እያሉ የነሱን የስራ ሞራል ወይም ደግሞ ያሉበትን ሞቲቬሽን ለማውረድና ወደ ማይሆን መንገድ ለመምራት የሚያረጉ ሰዎች ወሬ ነው። እንግዲህ በጆን ዳንኤል ላይ ብቻ አይደለም በአዶናይ ላይም የተለያዩ ነገሮች እየተወሩ ይገኛሉ። ብቻ ግን ለማንኛውም እንደ ሀገር እንደዚህ አይነት ነገሮችን ልናቆም ይገባል። ከሚሰሩ ሰዎች መስራትን መማር ሲገባል የሚሰሩ ሰዎችን ወደታች መጎተት ግን እጅግ የሚያሳፍር ጉዳይ ነው። ቤተሰቦች ብቻ እንደዚህ የምታረጉ ሰዎች ትንሽ ስለ አይምሮ ጤንነታችሁ አስቡበት ለማለት ፈልጋለሁ። ወደ ኔክስት ቪዲዮ እንዴት ናችሁ ቤተሰቦች? ወንድም ሴትም እስከንጋል እናትዬ አዲስ ነገር ነው የመጣላችሁ። ማር ነው የጎጃም ማር እንዴት ፊት እንደሚያሳምር ወንድም ሴትም ስክሮል እንዳታደርጉ። ደግሞ እንዴ እናንተ ተጠቀምኩ ብዬ ሀበሻ ተጠቀምኩ ብዬ ሀበሻ ከግርጣታምነት ወደ ቢዩቲፉል ወደ መሆን መንገድ ልሰደው ብል አንተ እርጎ ምናምን ተልባና እርድ በሰራው በየቪዲዮ 700 ምናምን ስድብ ምናምን ግዴታ ግርጣታም ነው እንዴ? ቆይ ሀበሻ ማለት ግርጣታምነት ማለት ነው? ያ ከሆነ አያምኑት ሀበሻ። እኔም እንደነደጀኔ ቸግሮኛል። ውሰድኝ አውሮፓውያን እናትዬ እንዴ ቆንጆ ነው ባልኩ ባጎረስ እጄን ተነኮስኩ አለች ያያት እንዴ ምን ሆናችሁ ነው? ደግሞ ተሙንጉሴ ምናምን ጭራሽ እየተቀባበላችሁም ሰድባችሁኛል። ተቀባባልኩ ይማርባችሁ ባል ምናችሁ? ቆይ አዳም ይቀባ ማን ነው አይቀባ ሄዋን ብቻ ትቀባ የሚል ካለ እተዋለሁ። ዛሬው ነው መጽሐፍ ላይ ካለ ላኩልኝ እተዋለሁ። እንደገና ለእንትና ላኩልኝ ለታኩር እሷ በመልኳ እየሰደዋት ነው ቆንጆ እንድትሆን ወይ የመቀባባት ችግር እንደዛ ነው የሚያደርጋችሁ። ኢቭን ፌመስ ነው ማለት ነው። ሶ ላኩለት ቆንጆ ሁኑ እንዴ ምን ሆናችሁ ነው? ተቀባቡ ባልኩኝ የሚሰድባችሁ ነው የምትወዱት። ላይ ታረጋላችሁ። ተቀባቡ ይመርባችሁ። ቆንጆ የሆነ እኮ ነው ያልኩት። እስኪ ማር ተቀቡ እንደሚዳል በጌታ እንዴ ምን ሆናችሁ ነው? ቆንጆ ሆኑ ባልኩኝ ባጎረስኩ እጄን ተነኮስ። ለሀበሻ ግርጣታ ግዴታ ግርጣታ ምን የሚል ማህበረሰብ እኔ ሀበሻ አይደለም ባይዘ ይቅርታ አልኩኝ። አምኖት ሀበሻ አምኖት ይሁ አበሻ ባትሆን ደስታዬ ነበር። በነገራችን ላይ እኔ ማለት 700 ስድብ ነው ያልከው 700 አንደኛ ልጨምርልህ እስከ 800 ያዘው ነው የምልህ ነው። አዳምም አይደለም ሔዋን ምንድነው አንተ ከአዳምና ሔዋን እኔ አሁን በጀርባ የምታስተላልፉት አይገርምህም? ግን አሁን አንተኛ ፋራ ነህ አንተ አራዳ ነህ። ምንድነው እያወራ ያለው? ስለ ፊት መቀባት እርጎ ፊቴን ተቀባው ምናምን ባንተ መቁላላት እርጎ አይደለም። አሁን የፈለከውን ነገር ቢገኝ ትቀባለህ። ምንድነው አንተ? እርግጠኛ ነኝ እዚህ ሀገር አይደለም ይሄን ያህል እንኳን አልሞትንም። በነገራችን ላይ እዚህ ሀገር ኮንክ ጎረምሳ ሰፈር ካለ እንደው መግቢያ መውጫ የሚታወቅ ከሆነ አንተ እዚህ ሀገር አትኖርም። ጥፍር ቀለም፣ ጆሮ ጌጥ፣ ቅንድብ እንደዚህ አይነት በጣም አሰቃቂ ግብረ ሰዶም ዩቲዩብ ላይ ቆመህ ማንን ነው የምታስተምረው አንተ? ጭራሽ አበሻባት ግርጣት ከግርጣት ይሻላል ሞት አይሻለኝም እንዴ አንተን ከመመስል እንዴ? ከየት ነው የመጣችሁት እናንተ? የምር እናንተን እኛ አሳድገናል። ግን እዚህ ሀገር ውስጥ እንደው እኔ ታላቅ ወንድም ሆኜ የሰፈር ጎረምሳ ያለው ራሱ ጎረምሳ ሆኜ አሁን አባት ሆኜ ትልቅ ሰው ሆኜ ራሱ እንደው እናንተ ከየት ፈለቃችሁ? እናንተ እንደው ስታድጉ እንዴት አላየናችሁም? ተሳስተን ልውጥ አይልም። የሰው ልጅ ፕሮግሬሲቭ ነው። በተለይ እንደዚህ አይነት ፕሮግሬሲቭ ነው ያንተ በጣም የተለየ አይነት ፕሮስቲቲዩሽን። በቃ ሰው እንዴት በጾታ በተፈጥሮ በማንነቱ ጋምብል ያደርጋል? ተዋንኛል እርሳን ይሄ ባህል ኢትዮጵያዊ መሆንና እሱን ከሳትፈው ቆየኩ። እንዳው እንዳፈ አርጎት ባልሆንክ ደስ ይለኝ ነበር። ግን አፍራለሁ። የመጨረሻን ማፍረው በእናንተ በማህበረሰብም እያፈርኩ ነው። እነዚህን አቅፈን መኖር መቻላችን አንድ ሰው እንኳን ወጥቶ እንዴት አይናገርም? አይመለከታችሁም ሁላችሁም ማለት ነው። እኔ እኮ ግራ ግብት ይለኛል እኮ የሆነ ፖድካስት ላይ ሰሞን ሰመረ ባሪያው ብዙ ነገር ከመናገሩ የተነሳ ሚስተር ቢልንም ሞኝ ነው ብሎ ይተቻል። አንድ ጀዝባ እስቲ ተናገር አንተ አንድ ነገር ኮንሰርን ይሄ ማህበረሰብ የሚያገባህ ከሆነ ተናገር እስቲ። ለምን ሚስተር ቢን አለም ክንፍ ያለው ነገር ለምን አይመጣም? እኛን ማከብረንና ገደል የሚከተልን ነገር የሚሰብክ ከሆነ አሁን እናገራለን ግጥም አድርገን። ምን ይቆጥርብናል ስንናገር? እንደ ሰው መቆም መቻል አለብን። ለምናምንበት ለእንደዚህ አይነት ቅሌት መድረሳችን አያሳፍርም እንዴ? ኢትዮጵያዊ እንደዚህ አይነት ቅሌት ተመድቦ አያውቅም እኮ። ምን እያስተማረ ቆሞ ፊቱን ለህዝብ ማሳየት ሳይፈራ እንዴ? ስንት እምነት ያለን ሰዎች እኮ ነው ብንጣላበትም
በየብሔሩ እኮ አይደገፍም ኢትዮጵያ ውስጥ ብሔርና ብሔር ሲናከስ ቢውልም ሲጣላ ቢውልም ፖለቲካው ሲያምሰው ቢውልም ራሱ እንደ አንድ የምንቆምበት ብቸኛ ነገር እንደዚህ አይነት ቢሄቪየር ላይ ነው እንደ አንድ የምንቆመው። ጆሮ ጌጥ ጥፍር ቀለም ተቀብተ እንትን ይያልክ ምናምን ምናምን ትቀፋ የመጨረሻ የምትቀፈው በቃ ልጅ ሲቃጠል ፊልም ተቃጠለ ይባላል። ድሮ ልጅ ሲቃጠል ያየሁት አንተን ነው። አሁን አንተ ምን አይነት ቤተሰብ እንደተቃጠለበት ፊልም እንደተቃጠለባችሁ ሳይታጠብ ነው የተቃጠለው። ገና ሹት ሲደረግ ገና ጨለማ ውስጥ ፎቶ እንዳነሳችሁ ቁጠሩት። ይሄንን ሰው ብላችሁ መቼም ለማህበረሰቡ ቀላቀላችሁ። እንደው ባለበት ሀገር ቢያገኙና እንደው እንደሚሆን ቢያነጋግሩ ደስ ይለኝ ነበር። እኔ እንደው ተሳስተ መንገድ ላይ ባላይ ጥሩ ነው ላንተ ሲባል ለኔ ችግር የለው። ወንድ ልጅ ምን ይሆናል? አንተ እንደምትለው አይነት ዲስክሪፕሽን ወንድ ልጅ አይደለም። ብዙ ነን፣ እኔ ብቻ አይደለሁም። እንደው አፈርን ግን የምንጮህበትም አጣነው። አሁን ግራ የገባን ነው ማህበረሰብ ተኛብን። እንደው እንንቃ፣ ግድ የላችሁም። ይሄንን መቆጣጠረኛ አንቻ እስር ቤት አይቆጣጠረውም፣ ፖሊስም አይቆጣጠረውም። ስንቱን ባለሻሽና ስንቱን ምድረግ ጠቁሜ ይችላል ለፖሊስ ማህበረሰብ መውጫ መግቢያ እንዳይኖራቸው ካረገን አይኖሩም። በፊትም ፖሊስ አይደለም የተቆጣጠራቸው፣ የትኛው ህግ አይደለም የተቆጣጠራቸው። በፊት ህጉ አንቀጹ ሺህ ዓመት እስራትና 16 ሞት ብሎ ይፍረድ ከፈለገ ምን እሱ ነው እንደሚቆጣጠረው። ሰው ዝም ካለ እኛ የነበረን ጉልበት ጡንቻ ጠፋ፣ ደንታችን አልሆነ አለ። አሁን ይሄ ከየት እንደመጣ አላውቅም። በምን አሽገው እንደላኩብን በስሚንቶ ወረቀት ይሁን በምን አንተ አሽገው እንደላኩብን አላውቅም። እንደው ወደ ላኩበት ሀገር ብንመልስ ወደ ጥልቁ እንደው ወደ መጣበት ምን ይላል? እንደው ይሄ ደግሞ ተሰደብኩ አልክ። አይዞህ ወንድ አለማግኘት ተሰደብክ። ሰመረ በሚሰጣቸው አስተያየቶች ላይ የማይስማማ ሰው አለ ብዬ አላስብም። እንግዲህ ሰመረ ባሪያው የሚያነሳቸው ሐሳቦች ሁላችንንም የሚመለከቱ የወደፊት ነገሮችን ለማስተካከል የሚያደርገው ጥረት ስለሆነ እንግዲህ ብዙዎቻችን እንስማማበታለን። አሁን ላይ የተመለከትነው ቪዲዮ ምን ሲል ልጁ በማህበራዊ ድረገጽም ሊያጋራው እንዳሰበ ባላቅም ግን እንዴት ነው ወንድ ነው ሴት ነች የሚያስብል ቪዲዮ ነበር። ብቻ ቤተሰቦቼ ሙሉ ለሙሉ እኔ በሰመረ ባሪያው ሐሳብ እስማማለሁ። እናንተስ በእሱ ሐሳብ ተስማማላችሁ አትስማሙ? ቪዲዮዎቹ ላይ እንግዲህ ምን አይነት ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ እንዲሁም ለዚህ ቻናል አዲስ የሆናችሁ ለዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ። በቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በነጻነት አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። በቀጣይ ባሪፍ ስራዎች እስከምንገናኝ እንግዲህ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ።